እሱም እንደሱ የሚወጣ መስሎታል። ይኸውልህ የሩታ ልጅ በሩታ ነው የሚወጣው። ሁሉ ልንገርህ የማንንም ውርጋጥ እያመጣ እንትን አትበልም። እንደነዚህ አይነት ደግሞ እንደነዚህ አይነት መሰሪ ሰው መሳይ ደግሞ አያስፈልግም። ሄድባቸው አቦ ይመችህ፣ ሄድባቸው እንዴ እንደው ቢያንስ አንተ ሄድባቸው እንጂ ሌላኛውስ እያለ ነው ማለት ነው። እነዚህማ መሰሪ ራሱ አይገልጻቸውም። ዛሬ ራሱ ቡታጀራ ላይ ሲጉላሉ ነበር። እናንተ ስራ ፈቱላ ማለት ነው። በአብርሃምና በሩታ ትዳር ብቻ ነው መነገድ የሚያውቁት። በዛ ላይ ወይኔ በላቸው። እንደው ለቅሶ እንደደረሱላችሁ። ለማንኛውም እንግዲህ አብርሃም ሰው መሳይ ሴጣን ነው። ልጁ ራሱ በሱ የሚወጣ መስሎት ነበረ። ልጁ እንግዲህ በሩታ ነው የሚወጣው። እንደነዚህ አይነት መሰሪ ሰዎች ደግሞ አያስፈል እንደው እኛ ራሱ ቡታጀራ ላይ ነቀል ብለው ቢወጡ እነዚህ ሰዎች አቤት ደስታው፣ አቤት ሰላሙ፣ አቤት እረፍት ማግኘት እውነት ንቅል ያደርጋቸው ማለት ነው። እውነት እንድንችና ዛሬ ራሱ ሰው ይውለግድ እንትን እያሉ ማለት ነው ወደዛ ወደዚህ ምናምን እያሉ እናንተ በክቶች እውነት ሚዲያ ላይ የምትሰሩት ሌላ፣ እዚህ ጋር ሌላ። በቃ እዚህ ጋር እኮ ምስኪን እኮ ነው የሚመስሉ። ለማንኛውም መሰሪ ኖቤል ጀግናው ሂድባቸው፣ እውነት ሂድባቸው ማለት ነው። እና እንግዲህ ልክ ልኩን ነግሮታል። በዛ ላይ ደግሞ ምን አይነት ልጅ ነው? በእግዚአብሔር ምን አይነት አስተዳደግ ነው ያደገው? እናንተ ምን አይነት አስተዳደግ ነው ያደጋችሁት? በአደባባይ ወጥታችሁ ትውልድን የሚገል በሽታ እያረጫችሁ፣ ትውልድን የሚገል መርዝ እያረጫችሁ አይደል እንዲ ያላችሁ? ምን አይነት አስተዳደግ ነው ያደጋችሁ? የእናንተ ብልግና አደባባይ ላይ የወጣው ልቅ የሆነው ስንትና ስንት ሰው ተቃወማችሁ፣ አንሰማም አላችሁ። እንደናንተ ዝሙተኞቹ ናቸው የሚደግፏችሁ እንጂ ሌላ የሚደግፋችሁ ሰው አለ እንዴ? አንድ ሰው ባለ ትዳር ሆኖ እንደውም አብርሃምና ሩታ ስህተት ቢኖርባቸው እንኳን ትዳራቸው አስተካክለው እንዲይዙ ነበረ ማድረግ የነበረባቸው እንጂ በእነሱ ትዳር ገብታቸው ማብካት፣ ሌላ ሴት ማምጣት፣ ዝሙትን ማስፋፋት ምን የሚሉት ነው? እንደው አንዳችሁ ራሱ ስለ ሃይማኖታችሁ ጠንቀቃችሁ እኮ አታውቁም እኮ ዝሙተኞች። እውነቴ ነው የምላችሁ፣ ጠንቀቃችሁ የምታውቁት ምንም አይነት ታሪክ የለም ማለት ነው። እና ብታውቁት ኖሮ ስለ ሃይማኖታችሁ ተፈተፍቱ ነበረ። ይሄ እኮ ሃይማኖታችን አይፈቅድም፣ ይሄ እኮ እንደዚህ ነው ብላችሁ ታስረዱ ነበረ። ግን አንዳችሁም ባለጌዎች ናችሁ፣ ስዳደጎች ማለት ነው። እውነት እና እንግዲህ ምን አይነት እድገት ነው ያደገው? እናንተ ሰላም አላልኳችሁም? ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? ስድቡ አይቀድምም ወይ አትሉኝም? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንዴነችና እናንተ ላይክ እያደረጋችሁ እንደምነው አላችሁ። እሷ ዝሙትን አልደግፍም እንደ ሞታት አለው እንጂ አልደግፍም። ዝሙትን ላይክ ካደረጋችሁ ታደርጋለች፣ ካላደረጋችሁ በአፍንጫ ይውጣ እንጂ እውነቴ ነው የምላችሁ አልደግፍም። ብሞትም ማለት ነው። ሩታ ትግደለኝ እንዴነችና ሞቼ ነው ቆሜ ነው ዝሙትን የምደግፈው እንዴ? ቤተሰብ አለኝ፣ ቤተሰብ አልባ አይደለም። እውነቴ ነው የምላችሁ ዘመድ አዝማድ አለ፣ የሚከታተል ዘመድ አሉ ማለት ነው። በተለይ ደግሞ የሚያዋጉ እንደው ያልተባለው ተባለ ብለው እንትን ወሬ የሚረጫሉ እንደ መርዝ ማለት ነው፣ መርዞች። እውነቴ ነው የምላችሁ። ለማንኛውም ውድ ቤተሰቦች እንግዲህ ልክ ልካቸው ተነግሯቸዋል። እናንተ ማለት ነው እንትና አቡሽ ይቅርታ የጠየቀው ማን ነው? በቃ እነዚህ ተንከሲሶች፣ እነዚህ ባለጌዎች፣ ጋጠወጦች ነው እንደ ይቅርታ ጠይቀው ወይስ ሩታ አብርሃም ነው? ሩታ ወይኔ ሩታዬ፣ ኧረ ተይ፣ ቆይ ረጋ በይ፣ ቆይ ስምሽ ቀደም እያለ ነው። የሩታ ባለ ማለት ነው። ይህንን ሁሉ ሩታ የሚለውን አልጠፋም ያለው ማለት ነው። እና የሩታ ባለው ደግሞ በጎቹ አሉ አይደል እንዴ? እንደው ሩታን የምዘቀዝቋት እየዘቀዘቀ እያበላሻችሁ፣ ፊቷ ራሱ አበላሽታችሁ እያመጣችሁ እንትን የምትሉ ማለት ነው። የሩታ በጎች፣ ሩታን በግ የምትላት እንደናንተ በክትና በግ የለም። እናንተ በክት ናቸው፣ እኛ በጎች ብትሉ እናንተ በክት ናቸው። እውነቴ ነው ብላቸው እና እንደው እንደ እድሜያችሁ ብትሆኑ ምን አለበት? እውነቴ ነው። እኔ ራሱ በእናንተ እድሜ ተሸፋፈኝ ቤቴ ይቀመጣለሁ እንጂ ዩቱብ ሰፈር ራሱ አታገኙኝም። እና እኛ እኮ ተቃዋሚ ነን። አያቸው አይደል? ዝሙትን እየተቃወምን ነው ያለነው። ሩታ አብርሃም ትዳራችሁን አሳምራችሁ አጣፍጣችሁ እያያዙ ዝሙትን በአደባባይ ይቅርባችሁ። አብርሃም በተለይ የምታደርገው ድርጊት ጥሩ አይደለም፣ አቆም። ሚስትህን ተንከባከብ፣ ልጅህ አሳድግ ነበር ያልነው። እና አሽቃባጮቹ ደግሞ እነ በክቶቹ የበከቱትን ደግሞ ምን ይላሉ? በጎች እየጠጣችሁ እየተቃጠላችሁ፣ ማን እንደ እየተቃጠለ እንደሆነ እኮ እየታወቀ ነው። እናንተ ገንዘብ ራሱ ልካችሁ ቀለበት አድርግላት አብርሃም የኔ ውድ አብርዬ ብላችሁ ራሱ ለምናችሁ ቀለበት አልተደረገላትም እኮ። ለማንኛውም ፌክ ቀለበት ሊደረግላት ይችላል። ላኩ እንዲሁ ምን ስለሆናችሁ 300 እስከ 400 ሺህ ብር ላኩ። ከዛ ቀለበት ይደረግላታል። እናንተ የመቃብራችሁ እንትን ነው የሚዘጋጅላችሁ። እንደው አሁን እኮ በረኪና የምትጠጠው የምትታመሙም እኮ ትኖራ ማርያምን ያሞኛል። እግዚአብሔር እየጠበቁ ነበረ። እኔ ወላሂ በጣም ተናድጄ ያለው በጣም ተቃጠልኩኝ። እየጠበቁኝ ነበረ ቀለበት። እናንተ ወራዶች እንደው ባት የሚሉ
እውነት ሙስሊምም ሆኖ ክርስቲያንም ሆኖ እንደው ባናውቃቸው ሃይማኖታቸው ራሱ ባናውቃቸው ነው ድፍት ያደርጋቸው። የአባቴ አምላክ ደግሞ ወላሂ እኔ በጣም ተቃጥያለሁ። ወላሂ እኔ እንደው ትዳር የትኛዋ ሴት ናት ትዳሯ ተፈታ ከዛ በኋላ ከሌላ ወንድ ጋር እንድትሆን ምኞት ተመኛለሽ? ቁርአን ላይ ነው ወይስ ሐዲስ ላይ ነው? እንደው ድፍት ያደርጋቸው የአባቴ አምላክ። እውነት እንደው ክርስቲያኖች ውስጥ መጽሐፍ ቅዱስ ላይ ተጽፎላችሁ ነው እንዴ? እንደው አልተፋቱም እነሱ እንደሆነ እንደው ማን እንደሚቀጥል እናያለን እኮ መጨረሻ ላይ ማለት ነው። መቼ እንደሚጨርሱ ባላቅም እስከ ጥግ ድረስ እንሄዳለን። አዎ እናንተም ቀጥሉበት፣ እኛም እንቀጥላለን። አይዟችሁ። ለማንኛውም በግ እኮ ናችሁ። በግ እንደው የማትረቡ እርባን ቢሶች ናቸው እናንተ። እኔ አብርሃምና ሩታ አሁን ዛሬ አላገኘኋቸውም። ያገኘኋቸው እነዚህ ናቸው በክቶች ማለት ነው። እና የለምለም አባት እነዚህ ሲውለገለጉ ነበሩ ማለት ነው። ወደዛ ወደዚህ ምናምን ደግሞ እኮ ምስኪን ይሆናሉ። እንደው በድንጋይ ነበር አንስቶ መወርወር። እናንተ እንደዚህ ሰው ሮጦ የማይዛችሁ ቢሆን ማለት ነው እውነት ድንጋይ አንስታችሁ ነበረ መፈንቀት እነዚህ ሰዎች። በቃ ግን ትያዛላችሁ። እዛው በዛው ነው ደግሞ የሚተባበረው ሰው። የሆነ ነገር ካለ ዱላ ነው የሚነሳባችሁ። የሆነ ነገር አድርጋችሁ እንትን ስትሉ ማለት ነው። እና እንደዛ ነበረ ማድረግ። እናንተ ግልግል ነበረ የሚገላግል ነገር ይገላግላችሁና እና ቡታጀራ ነው የሚኖሩት እነዚህ ኮተቶች። አትሄዱም አዲስ አበባ? ሂዱ፣ እውነት ሂዱ እናንተ በካዮች ማለት ነው። ኖቤልም ደግሞ በነገራችን ላይ አሁን እኮ አዲስ አበባ የሄደ ይመስላችኋል? ይሄ ብሩክ ነው ምንድን ነው ሴታ ሴት እሱ የሄደ ይመስላችኋል? እነ ብሩክ እነ ኖቤል እና አቡስ እዚህ ስላሉ ማለት ነው እዚህ ነው ያሉት። ኖቤል ሲጀመር የቡታጀራ ልጅ ነው ማለት ነው። አመናችሁም አላመናችሁም የሩታ ወንድም ነው። የሩታ ወንድም ሸቂቅ አይደለም። ሸቂቅ ስላቸው በአባትም በእናትም አይደለም፣ ግን ወንድሟ ነው። በቃ እንደ ወንድም ሆነው ነው የሚከራከሩ ጀግኖች። እንዴ ሩታን ደግፉ። እውነት ሩታ ትግደላችሁ። እንዲህ ነችና ምንም ቢሆን ምንም ሩታ ትግደላችሁ። እኔ አብርሃም እንትን በጣም አስጠልቶኛል። የውሽሚትም እንደዛው ማለት ነው። ግን ግድ ሆኖብን እየተከታተል ነበረ። እንግዲህ ማን እንደሚቀጥል መጨረሻ ላይ እናያለን። አብርሃምም ከማጋ እንደሚኖር የምናይ ይሆናል። ሁላችንም እናንተም ቀጥሉበት፣ እኛም እንቀጥልበታለን። አይዟችሁ የበግ ጥርቅሞች ማለት ነው። እናንተ የበግ ጥርቅሞች ከገንዘባችሁ አልሆናችሁ ለውሽሚት ቀለበት ሳይደረግ ቀራችሁ። እንደው በስንት ነገር ነው የምትከስሩት። የሚያከስር በሽታ ያክስራችሁ። እኔ ምን እላለሁ? ምንም አይደለም። ደግሞ ልጃቸው ጭራሽ ልጅም ለመሳደብ ሄዳቸዋል እኮ የቲክቶክ ሰፈር ሳይ አንዳንድ ቦታ ልጅ እስከ መሳደብ ድረስ። ይህንን የአብርሃምና የሩታ ጥፋት ነው እውነት ለመናገር ለዩቱባቸው ብለው እስከ ልጅ መሰደብ ድረስ ያደረሰው። በቃ እኔ በተለይ ቤተሰብ እስከ መሳደብ ድረስ እና ልጅን ቦታ የሚደርስ ሰውን ያስጠላኛልም። ሲጀምር መሆንም የሌለበት ነገር ነው። ነገር ግን እናንተ ጋጠወጥ ስለሆናችሁ ነው ያ ድርጊት የምታደርጉት። ግን እኔ በጣም የምናደደው በተመልካች ሳይሆን በአብርሃምና በሩታ ነው ማለት ነው። ቤተሰብና ልጅ ሲሰደብ የምሬ ነው የምላችሁ፣ በጣም ያናደደኛል። ለምን ሰው እኮ ባለው ነገር ላይ ፈጣሪውን አመስግኖ ይኖራል ማለት ነው። እና እነሱ ግን ባለው ነገር ለመጨመር ነው ይህ ሁሉ ትርኪ ምርኪ ውስጥ እየገቡ ያሉት። ብዙ ሰው ግን ተፋተዋል ብለው ነው የሚያስበው። በጎቹም እንግዲህ ተፋተዋል ብለው ነው እየጠበቁ ያሉት። ለውሽሚትም ቀለበት ለማድረግ የተዘጋጁት እንግዲህ አይዛችሁ ምንም ማድረግ አይቻልም። ቀለበት ይደረግላቸዋል መቃብር ላይ ማለት ነው። አዎ ምክንያቱም ሰው ትዳሩ ፈርሶ ሌላ ሴት እንዲያገባ አይደል ምኞታችሁ? መቃብር ላይ ጠብቁ ይደረግላችኋል ማለት ነው። ይሄ ነው ያለው ነገር እና ውድ ቤተሰቦቼ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ሰላም ሁኑልኝ።